ብዙ ጊዜ ያው ተወቃቅሰናል አሁን እንደ ሀገር ምንድነው እርሶ የሚታዩት ነገር ይሄን ነገር ወደ ስክነት ልናመጣው እንችላለን ወይ ወደ ጥሩ ጎንስ መልሰነው ለጥሩ ሀገር ለመገንባት ህመማችንን ይዘን ቁስላችንን ይዘን ወደ ሀገር መገንባት ልናመጣው እንችላለን ወይ ምን ይታዩታል እንደ ፖለቲከኛ ይቻላል ዛሬ በኢትዮጵያ ውስጥ ያለ የፖለቲካ ተዋናይ ፖለቲካ አመራሩም ይሁን በሴኩሪቲ ሲስተም ያሉ ይሁን በአክቲቪዝም ውስጥም በሚዲያ ውስጥም ያላችሁን ብትሆኑ በትልቅ የተደራደለ መደብ ላይ ነው ያለነው አትሊስት የ50 አመት የዘመናዊ ፖለቲካ ትግል ልምድ ያካበተች ሀገሩ ፖለቲክ ውስጥ ነው ያለነው የዛሬ 50 አመት የነጻነት ትግል የዲሞክራሲ ትግል ሲካሄድ ወደ ዲሞክራሲ የተሻገሩ ሀገራት በጣም ጥቂት ነበሩ አብዛኞቹ ባለፉት 50 አመት ነው የመጡት ስለዚህ በዚህ 50 አመት ውስጥ የተሻገሩ ማአት ዕውቀት አለ ለናጠናው ምንችለው ቴክኖሎጂ ያለን በጣም ቫይብራንት የሆነ የመጣ የሚዲያ ፊልድ አለን በብዙም ደግሞ በቀላሉ በትንሽ ጫና ሊያዳምጥ የሚችል የፖለቲካ አመራር አለ በመንግስት ደረጃ ማለት ነው ስለዚህ በብልሃትነትና በሰከነ መልኩ ይሄን ሀገር ለማሻገር እድሉ በጣም ሰፊ ነው አባንደንት የሆነ ኦፖርቹኒቲ አባንደንት የሆነ ሪሶርስ አለ የማይቻልበት ምክንያት አይታየኝም ግን መነሻ ሐሳቦች ግልጽ መሆን አለባቸው ይሄ ሽግግር ታስቦ የተጀመረበት ፈንዳሜንታል ፕሪንሲፕሎች አሉ አንደኛ ሌላ የተዘጋጀ የፖለቲካ አደረጃጀት ስለሌለ ያ ብቻ ሳይሆን አሁን ባለውና በተለይ 27 አመት ተደላሎ የቆየ አምባገነን ባለበት ያለውን ገዢ ፓርቲ መፈረካከስ ኮምፕሊት ሪጂም ቼንጅ ማምጣት ለሀገር መፈረካከስና ለግጭት ይከፍታል ይሄን ዝም ብለን አይደለም ረጅም ጥናት አድርገን ነው ይሄንን ፕሮፖዝ አድርገን ይሄ ተቀባይነት አግኝቶ ወደፊት የተሄደበት አሁንም ቢሆን ከዛ የተሻለ አልተርኔቲቭ ያለ አይመስለኝም ስለዚህ ያሉት አመራሩ ያለው ገዢ ፓርቲ በክልልም ሆነ በፌደራል ያለው ገዢ ፓርቲ ሽግግሩን እየመራ መቀጠሉ አስፈላጊ ነው የሚለው ላይ ማወላወል አያስፈልግም ሁለተኛ አከራካሪ ሆኑ ለምሳሌ ህገ መንግስት ጋር ተያይዞ የሚመጣ ጉዳይ አለ ህገ መንግስቱ አከራካሪ መሆን ብቻ ሳይሆን የረጅም ጊዜ የትግል ውጤት ከመሆኑ የተነሳ ምንም እንኳን ግድፈቶች ቢኖሩት እነኛን ግድፈቶች ፖለቲካው ከሰከነና ምርጫ ተካሂዶ ህዝብ የራሱን እንደራሴዎች ከመረጠ በኋላ እነዛ በነፃ ገለልተኛና ዲሞክራሲያዊ ምርጫ የተመረጡ የህዝብ እንደራሴዎች ተደራድረው ተከራክረው የህግ ማሻሻያ እስኪያደርጉ ድረስ ያሉ ህግጋቶች በተለይ ዋናው ህገ መንግስት መቀጠል አለበት የሚለው ላይ መስማማት አስፈላጊ ነው ከዛ በተረፈ ምርጫ እንዴት ይካሄድ እስከ ምርጫ ድረስ የተቃዋሚና የመንግስት ግንኙነት ምን ይምሰል የፖለቲካ ምህዳሩን በምን መልኩ ማኔጅ እናርገው በምን ፍጥነት እና ጥልቀት እንሂድ የሚለው ላይ መደራደር ያስፈልጋል ምርጫው ተካሂዶ አሸናፊና ተሸናፊ ተቀባይ ያለውና ተቀባይነት የሌለውን ሐሳብና ፓርቲ እስኪወስን ድረስ ያሉ ሽኩቻዎችና የስልጣን ግፊቶች በድርድርና በውይይት እንዲፈቱ ማድረግ ከገዢው ፓርቲ አንደኛ የሽግግር መንግስት መሆኑን አክሴፕት ማድረግ መቻል አለባቸው የሽግግር መንግስት በአንድ መልኩ የፖለቲካ ምህዳሩን እያሰፋ የፖለቲካ የዲሞክራሲ አሰራር ህግጋቶች እየጎለበቱ እንዲመጡ ፈርታይል ግራውንድ ማዘጋጀት ነው በሌላ መልኩ ደግሞ ክፍተቱ የፖለቲካል ሊበራላይዜሽኑ ክፍተቱ ምህዳሩ መስፋቱ የሴኩሪቲ ችግር እንዳይፈጥር ሴኩሪቲን ጠበቅ እያደረገ መሄድ አለበት ያን ግን ብቻውን ሊያደርገው አይችልም ያን በአንድ መሪ በአንድ ፓርቲ በአንድ ቡድን ብቻ ማድረግ አይችልም ለውጥ ፈላጊውን ኃይል በሙሉ በተቻለ መጠን አብሮ በማሰለፍ የሚደረጉ ወሳኝ ትልቅ ውሳኔዎች ይሄንን ለውጥ አቅጣጫ ሊያስቀይሩ አቅጣጫ ሊያስይዙ ሊያፋጥኑ ሊያዘገዩ የሚችሉ ወሳኝ የሆኑ ኩነቶችና ውሳኔዎች የሀገሪቷን ልሂቃን ባሳተፈ መልኩ በውይይት ኮንሰንሰስ ቢልዲንግ በሆነ መልኩ እንዲወሰኑ ማድረግ ኃላፊነት አለበት ተቃዋሚው ደግሞ የሽግግር መንግስት መቋቋም አለበት ይያሉ ነው ይሄ የሽግግር መንግስት ነው ያለው የሽግግር መንግስት ነው ሌላ ሜት ነው የሚፈጠረው እንደኔ በደንብ እንዳጠናው ሰው ብዙ ሀገሮችን
ቢያንስ ከ2009 ጀምሮ እንደ አውሮፓውያን አቆጣጠር ያጠናሁትም እሱ ነው ኮሌጅም ከዛ በኋላ በጣም ያጠናሁት ነገር ብዙ ሀገሮችን ባልካን ያሉ ሀገሮችን ሄጄ አይቻለሁ። ሰክሰስፉል የሆኑ ሳውዝ ኤዥያ ያሉት ሀገሮች አይቻለሁ። ላቲን አሜሪካ ሆኖችን አይቻለሁ። ካለው የኢትዮጵያዊ ነባራዊ ፖለቲካዊ ኢኮኖሚያዊ ሴኩሪቲ እና ከአካባቢው አንጻር ሽግግር መንግስት የሚለው ሌላ አዲስ ንትርክ ነው የሚፈጀው። ከዛ ይልቅ ያለው የለውጥ አመራር ወደ ዲሞክራሲ መሻገር አስፈላጊና ግዴታ ነው ብሎ ተቀብሏል። ያ የለውጥ አመራር መደገፍ ያለበት ቦታ ላይ እየደገፉ መገሰጽ ያለበት እየገሰጹ መሄድ የተሻለ ይመስለኛል። ዛሬ ወደ ሽግግር መንግስት እንገባለን የሚባል ከሆነ ማን ይወክላል የሚባለውም አይታወቅም። ለምሳሌ ኦሮሞን ወክሎ ለድርድር የሚቀርበው ማን ነው? አማራን ወክሎ ለድርድር የሚቀርበው ማን ነው? ይሄ በኦሮሞ ውስጥም ችግር ይፈጥራል፣ በአማራ ውስጥም ችግር ይፈጥራል። ኦልሬዲ ፈጠረ። ሌላ ችግሮችን እየጋበዘን ነው የምንሄደው። ከዛ ይልቅ አሁን ያለውን አመራር እየመከሩ እየገሰጹ እየገፉ እየተጫኑ አስፈላጊ ሲሆኑ እነሱም ደግሞ እጥረት ካለባቸው የሰው ኃይል እጥረት፣ የእውቀት እጥረት፣ የተለያየ እጥረት ካላቸው ከተቃዋሚውም ከሌላውም እያሳመኑ እየተጠቀሙ ማሻገሩ ምርጫ አካሂደን በዛ ምርጫ ህዝብ የራሱን እንደራሴ ከመረጠ በኋላ አብዛኞቹን ችግር እየፈታን መሄዱ የተሻለ ይመስለኛል። እንግዲህ እንደ መፍትሄ የግድ ማስቀመጥ ስላለበት ነው ወይ ቅድም እንዳሉት እኛ እኮ ብለን ነበር እንዳሉትም ለማለትም ይመቻል። ሁለተኛ ደግሞ አገርም ባለችበት በዚህ ትኩሳት ጊዜ ውስጥ የግድ እንደ ፖለቲከኛ አዋቂ እኔም ገፋፋውታለሁ ለተቋሞች፣ ለአክቲቪስቶች፣ ለወጣቶች፣ ለማህበረሰቡ ቁልጭ ያለ መልእክቶችን ማስተላለፍ አለበት። በእጅ የያዙት እንቁ ድንጋይ ይመስላል ነው የሚባለው ተረቱ። እንደዛ እንዳይሆን ዛሬ ኢትዮጵያ ያለችበት የዲሞክራሲ ሽግግር የሚታለም እንጂ ለማሰብ ራሱ ከባድ ነበር። እኛ ፕላን ላደረግ ነው ራሱ ካሰብነው በላይ ስኬቶች አሉ። የፖለቲካል ምህዳሩ ሰፍቷል። ሰው በነጻነት ሀሳቡን መግለጽ፣ መከራከር፣ መንቀሳቀስ የቻለበት ፕሮባብሊ በዚህ ሀገር ታሪክ እንዳሁኑ ነጻነት መጥቶ አያውቅም። ነጻነት አለ እዚህ ሀገር ውስጥ። ነጻነት ግን ካልተንከባከብካት አደጋ ላይ ትወድቃለች። ነጻነትና ዲሞክራሲ ይለያያል። ነጻነት የፖለቲካ ጭቆና አለመኖር፣ መንግስት ኔጌቲቭ ኦብሊጌሽን ምንለውን ከመጨቆን ራሱ መቆጠብ ብቻ ነው። ነጻነት ዘላቂ ሊሆን የሚችለው ወደ ዲሞክራሲ ሲሻገር፣ ዲሞክራሲ ስርዓት ነው። ነጻነትን ሊንከባከባት የሚችል ነጻ ሰው ሲሆን እርስ በርሱ እንዳይጋጭ፣ ከመንግስት ጋር እንዳይጋጭ፣ ለመንግስትና በዜጋ መካከልም ገደብ የሚያስቀምጥ፣ በዜጎች መካከልም መስመር የሚያስቀምጥ ስርዓት ማለት ነው። ሰዎች በነጻነት አንዱ አንዱን ሳይገፋ የሚኖሩበት ስርዓት ዲሞክራሲያዊ ስርዓት የምንለው ነው። ሩል ኦፍ ሎው የህግ የበላይነት የምንላቸው ነገሮች እነዚህ በዲሞክራሲ ስርዓቱ ነው የሚመጡት። በነጻነት ውስጥ ያለ ነው ገና ዲሞክራሲ አልደረስንም። ቺ ነጻነት ከተንከባከብናት ገደብ ልናበጅላትና አንዱ ያንዱን መብት ሳይነካ ሳንጎዳዳ ከመንግስትም ሳንጋጭ የምንኖርበት ዲሞክራሲ ስርዓት መገንባት እንችላለን። ይሄን ነጻነት አቢዩዝ ካረግ ነው ገመዷ እንደበጠሰኝ ጥጃ ዝም ብለን የምንሮጥ ከሆነ አደጋለሁ። በማንኛውም ዓለም ላይ ይሄንን በተለይ ወጣቱ እንዲያዳምጥ ፈልጋለሁ። በማንኛውም በሂውመን ሳይኮሎጂ በሰዎች አመለካከት ውስጥ ሰዎች ነጻነትን ይወዷታል፣ ይፈልጓታል፣ ይታገሉላታል፣ መስዋዕትነት ያደርጋሉ። ግን ነጻነትን ከነ ደህንነታቸው ነው የሚፈልጓት። ሳይገደሉ ሳይፈሩ ነጻ አንቺም ነጻ እኔም ነጻ ሆነን እንሄዳለን እንፈልጋለን። ግን ነጻ ሆነን እንድንገዳደል ያንቺ ደህንነት አደጋ ላይ እንዲወድቅ አትፈልጊም። በማንኛውም ዓለም ውስጥ አንድ ሀገር ሽግግር ውስጥ ገብቶ ተቀልብሶ ወደ አምባገነን የሚሄደው ዜጎች ነጻነትን በአግባቡ ተጠቅመው ለዛ ነጻነት ደግሞ በድርድርና በክርክር መስመር ህግጋት ሳያበጁለት ሲቀሩ ነው። ነጻነት ደህንነትን የምትፈታተን ከሆነ when liberty affects security then አንደኛ ህዝቡ ራሱ ነጻነትን ወደነዋል፣ ግን ከነጻነት የበለጠ ህይወታችንን እንወዳለን፣
ስለዚህ ነፃነት ይቅርብንና በህይወታችን እንትረፍ ሰላማችን ይኑር ወደሚል የህዝብ አመለካከት ይቀየራል። ኢትዮጵያ ውስጥ እየመጣ ነው። ያ ብቻ አይደለም። የስቴት የምንለው መንግስት የምንለው ነገር ማንም ስልጣን ላይ ይኑር ማን ሁሌም ደህንነትን ነው የሚያስቀድመው። ትልቁ የመንግስት ኃላፊነትም ላንቺ ነፃነት መስጠት አይደለም። የመንግስት ትልቁ ኃላፊነት ደህንነት ነው። ነፃነት ኢንፋክት የመንግስትን አቅም ስለሚያመናምን እድሉን ባገኘው ቁጥር ደህንነትን ተገና አድርጎ ነፃነትን መጋፋት ይፈልጋል መንግስት፣ በተለይ የሴኩሪቲ አካላት። ስለዚህ ይሄንን ነፃነት አቢዩዝ እያደረግ ነው ወደ ግጭት ወደ ጦርነኝነት እየተገባ የሚሄድ ከሆነ የዜጎች ደህንነት ወጥቶ መግባት ጥያቄ ውስጥ በገባ ቁጥር ህዝቡ ነፃነትን ሳክሪፋይስ መስዋዕት እያደረጋት ደህንነትን የሚመኝበትን ነፃነት ከሚፈልጉት የበለጠ ደህንነትም ለማምጣት አቅም ካላቸውና አቋም ካላቸው ጋር የሚሰለፍበት ሁኔታ ይፈጠራል። ባለፈው ቀን ጀነራሎቹ በለቅሶ ላይ ስቅስቅ ብለው ሲያለቅሱ አላሳዘኑኝም፣ አስፈሩኝ እኔ። ምክንያቱም ኢታማዦር ሹማቸው አለቃቸው ተገሎ የሴኩሪቲ የደህንነት አደጋው ምን ያህል እንደሆነ ስለሚያሳያቸው አክት የሚያደርጉበት እድል ይፈጠራል። ስለዚህ ወጣቱም ፖለቲካል ፓርቲውም ሁሉም ቆም ብሎ ማሰብ አለበት። ነፃነታችንን እንንከባከባት፣ ደህንነትን አንፈታተን፣ መንግስትም የደህንነት ተቋማትን ያጠናክር፣ ከዜጎች ጋር ከቡድኖች ጋር እየተዳደረ ወደፊት ይሄድ። በተለይ የፖለቲካ ሊቃኑ ዛሬ ይሄንን ሽግግር የማያሳካበት ምንም ኤክስኪውዝ ሊኖር አይችልም። በቂ እውቀት አለ፣ በቂ ልምድ አለን፣ በቂ ህዝባዊ ድጋፍ አለ፣ በቂ የመንግስት ተቋማት አለኝታነት አለ። ተቋማቱ የመከላከያ፣ የደህንነቱ፣ የፖሊሱ የተለያዩት እንደ ድሮ ሳይሆን ለማዳመጥ ለመታረም ከፍተኛ ዝግጅት የሚያሳዩበት እድል ላይ አሁን በአማራ ክልል እንደሆነው በአንዳንድ የኦሮሚያን በሌሎች ቦታ እንደሚደረገው አስፈላጊ ነው። በተለይ አንዱ ለኢትዮጵያ ህዝብ ማስተላልፈው ትላንትና ቅድም እንዳልኩት አፋኝ ስርዓት በነበረበት ሰው ሀሳቡን ስለገለጸ ያንድን ባለስልጣን ወይ ያንድን ቡድን ስለተቃወመ የሚገደልበት የሚታሰርበት የሚባረርበት ስርዓት ውስጥ የለንም። ስለዚህ ይሄ መንግስት በጠመንጃ ለመፈታተን የሚያስችል ምንም አይነት ምክንያት የለም። ዛሬ ኦሮሞን፣ አማራን፣ ትግሬን ወክዬ ጠመንጃ ይዤ ጫካ ቁጭ ብዬ የወረዳን፣ የክልልን፣ የፌዴራልን መንግስት እዋጋለሁ የሚል ማንኛውም ኃይል የህዝብ ጠላት ነው። ይቺን ነፃነት ለማጥፋት ለማውደም እንጂ ለማስፋት እየመጣ አይደለም። የፖለቲካ ምህዳሩን ለማጥበብ ለጸጥታ ኃይሎች ምክንያት ሰጥቶ በስንት መስዋዕትነት የተገኘውን ነፃነት ሊነጥቁን የሚጻጻሩ ኃይሎች ናቸው። ስለዚህ ልዩነት ካለ በመንግስት ላይ ትችት ችግር ካለ መንግስትን መተቸት፣ ተደራጅቶ መታገል፣ አስፈላጊ ከሆነ በምርጫ አስወግዶ ስልጣን መቆናጠጥ እንጂ በመፈንቅለ መንግስት ይሁን በአማጺነት በዚህ መንግስት ላይ ጠመንጃ አንስቶ መሄድ ጉዳት አለው። የጠቅላይ ሚኒስትሩም የኢህአዴግም ተቺ ነኝ፣ በተለያዩ ቦታዎች ተቻቸዋለሁ። ጠመንጃ ይዞ ግን የሚመጣ በአማጺም ይሁን በመፈንቅለ መንግስት ይሁን በማንኛውም መልኩ የመንግስት ተቋማትን የመንግስት ባለስልጣናትን ከላይ እስከ ታች የሚያጠቃው ኃይል ለሀገር አደጋ አለው። ለመንግስት ሳይሆን ለሀገር አደጋ አለው፣ ለህዝብ አደጋ አለው። ነፃነትን ከእጃችን ሊያስወጣ የሚሞክር ነው። እሱን ማክሸፍ ከተቻለ በመምከር ወደ መንገድ መመለስ፣ ካልሆነ ከጸጥታ ኃይል ጋር ተሰልፎ ማውደም ነፃነትን ከመንከባከብ ጋር አንዱ ነው ብዬ ነው የማስበው። እንግዲህ እርስዎ ዛሬ ከረጅም ዓመት በፊት ወያኔን ሲታገሉ ነበረ። ስርዓቱ እንዲወድቅ ብዙ ነገር ሲያረጉ ነበረ። ከአሸባሪዎች ጎራም መድቦት ነበረ ወያኔ። ሌሎችም እንደዚሁ በጣም ብዙ ታጋዮች የወያኔን ስርዓት የሚቃወሙ የወያኔን ስርዓት የሚጠሉ የህወሓትን አምባገነንነት ጨቋኝነት ሲቃወሙ የነበሩ ሰዎች ነበሩ በሰዓቱ። እኔ እንኳን ያኔ ያው ከፓስተሮች ጋር ስዳረቅ መባ ሰረቁ እንትን ሰረቁ አስራት ወሰዱ ስል ነበረ በሰዓቱ።
ነገር ግን አንድ የገባኝ ነገር ሰውኛ ወይም እናንተ እርስ በርሳችሁ በተራራቃችሁ ቁጥር አንድነት በተናጋ ቁጥር በክልሎች ላይ ያለ ስርዓት አልበኝነት በገነነ ቁጥር ህወሓት አፈርልሶ ለመነሳት የሚያደርገው ትግል ነው። መቀሌ ነበርኩ። በመቀሌ ዛ በጣም ከፍተኛ የሆነ እንቅስቃሴ አይቻለሁ። ቀብሩ ላይ ቀብርም አልነበረም፣ ፖለቲካ ነበረ ቀብሩ። ያየሁት ነገር ክልሏ ሌላ ክልል ሆና ነው ያገኘኋት። እንግዲህ እዛ የነበረው ክስተት እንግዲህ ሀዘንም ስለነበረ ትልቅ የክልልም የሀገርም ጀግና በጣም በሚያሰቅቅና በሚያሳዝን መልኩ የተሰዋበት ስለነበረ የኢሞሽናል አውትበርስቱ ንዴቱ የወጣቱ በዛ መልኩ ልንረዳው እንችላለን። ግን በዛ ብቻ ማሳነስ የለብንም። ልክ የነ ጀነራል አሳምነውን አክሽንም በንዴትና በአንድ ግለሰብ ጀብደኝነት ብቻ ማሳነስ ስለሌለብን ከዛ በኋላ ያሉ ኮንትሪቢዩቲንግ ፋክተርስ ምንድናቸው የሚለውን ማየት አስፈላጊ ይመስለኛል። እንግዲህ ህወሓት ይቺ ነገር ለ27 ዓመታት በበላይነት የመራበት እድል ነበረ። በዚህ ወቅት እሱ በበላይነት የሚመራው ኢህአዴግ አፈና ሲያካሂድ ነበረ፣ ጭቆና ሲያካሂድ ነበረ እና በኢህአዴግ ላይ የተደረገው ትግል በአብዛኛው በህወሓት ላይ የተደረገ ትግል ስለነበረ ህወሓቶች የተሸነፉት በተለይ በሰብአዊ መብት ጥሰት ላይ በተለያዩ በሙስና የተወነጀሉት በብዙ እዛ ገብተዋል። ይሄ ለውጥ ሲጀመር ህወሓት ምን ይሆን የሚል ሰፊ ውይይት ነበረ። ከተለያዩ ሽግግሮች ቅድም እንዳልኩት ተመክሮ በማየት በሁሉም ሽግግሮች ውስጥ ሁለት ተጻራሪ ተፎካካሪ ምርጫዎች ለህዝብ ይቀርባሉ። አንዱ በአምባገነናዊ ስርዓት ውስጥ ለተፈጸሙ የሰብአዊ መብት ጥሰቶች፣ ፖለቲካዊ ወንጀሎች፣ የሀብት ብክነትና ዘረፋዎች ፍትህን ማስፈን ነው። ሁለተኛው ደግሞ ሽግግሩን ሰላማዊና የተሳካ ማድረግ ነው። ጀስቲስ ኤንድ ፒስ ኮምፒቲቲቭ ሆነው የሚቀርቡበት ሁኔታ አለ። እኛም ላይ የተጋረጠው ይሄ ነው። ህወሓት ገና ስልጣን እያለ የተወሰነው ውሳኔ ያወጣነው ስትራቴጂ ምንድን ነው? አዎ ህወሓት ብዙ ነገር አጥፍቷል፣ ብዙ ወንጀል ተሰርቷል። ግን በኦሮሞ ተረት አለ ተደበርቴ ጉንዶ ታፍቴ ጉዶ፣ ያለፈችው በቁና ነው የምትሰፈረው። ያለፈው ስተት ያለፈው ጊዜ ትልቁ ግን በጋሻ ነው። ጉዶ ትልቅ ነው። ከዚህ አንፃር ያለፈውን ላለፈው ኢፍትሃዊነት ቅጣት ወደ ማድረስ ከመሄድ ይልቅ ሰላማዊ ሽግግርን ቅድሚያ መስጠት፣ ፍትህን ሳክሪፋይስ አድርገን መስዋዕት አድርገን ሰላማዊ ሽግግርን ማስቀደም አለብን የሚል ሪኮሜንዴሽን ነው የቀረበው ማለት ነው። በዚህ አንፃር ነው ህወሓት ስልጣን ሲለቅ ሳይነካ ከስልጣን እንደወረዱ የፍትህ ጉዳይም የክሪሚናል ሬስፖንሲቢሊቲ የሚሆን የተለያዩ ነገሮች እንዲቀሩ ተደርጎ የሄዱበት። እዛ ከሄዱ በኋላ ግን በተለይ የሰኔ 16ቱ የቦምብ ጥቃት የፈጸመው ችግር አለ። አይተሽ እንደሆነ እስከ ሰኔ 16ቱ ድረስ በለውጡ መሪ በጠቅላይ ሚኒስትሩም መቀለ ሄደው አይ ቲንክ ሶማሌ ክልል ቀጥሎ እዛ ነው ሄዱት እና መቀለ ሄደው በጣም ሪኮንሲሊየተሪ የሆነ ንግግር ነው ያደረጉት። ግንኙነቱ ጠንካራ ነበር። ግን ህወሓቶች አትሊስት ሁሉም ባይሆኑ የተወሰኑት እዛ ሄደው አርፈው አልተቀመጡም። በተጨባጭም በጥርጣሬም በክልሎች ውስጥ ሽግግሩን ወደ ማደናቀፍ ሽግግሩ እንዳይሳካ ወደ ማደናቀፍ ስለሄዱ ፍትህንም መስዋዕት አድርገን ሰላማችንን ማናገኝ ከሆነ ፍትህ ወደ ማስፈን እንሄዳለን የሚለው የአቅጣጫ ለውጥ በሽግግር አመራሩ እንደመጣ ነው የሚታየኝ። ከዚህ አንፃር በተለይ የቦምብ አታክ እነሱ ከጀርባ ናቸው የሚለው ጥርጣሬ፣ በተለይ ጌታቸው አሰፋ ከጀርባ ናቸው የሚለው ጥርጣሬ ከዛ የነበረው የጠቅላይ ሚኒስትሩም የሌሎች ሪአክሽንም ህወሓት የፈለገውን አትሊስት አንዳንድ ተወሰኑ ህወሓቶች የፈለጉትን ያደረገላቸው ይመስለኛል። መጀመሪያ እንደሄዱ 27 ዓመት ረስታችሁን ለራሳችሁ አጥፍታችሁ መጣችሁ እኛ ጋር ተሸሸጋላችሁ ነበር ህዝቡ ሲላቸው የነበረው። ከዛ በኋላ ግን በነሱ ያ ጥቃትና ከዛ በኋላ ተከታታይ የነበሩት ነገሮች
የነበረው የፖለቲካ ምልልስ በሚዲያም በተለይ የነበረው ምልልስ ናሬቲቭ የትግራይ ህዝብ ተመልሶ ከህወሓት ጋር እንዲቆም ያደረገ የህወሓት አመራሮችም የትግራይ ህዝብ እንደዋሻ መልሰው እንዲያቆሙት ያደረገ ክስተት ነው። ያም ሆነ እዚህ ላይ ደርሰናል። አሁን ባለው ሁኔታ የትግራይ ከፌዴራል ቁጥጥር ውጪ ነች አይደለችም። የፌዴራል ትልቁ አርሚ ፕሮባብሊ 70% የሚሆነው እዛ ነው ያለው። እንደምታዩ ጸጥታም እዛ ሲያስከብርም የነበረው መከላከያ ነው። ግን የእርምጃ ለመውሰድ መሄዱ አሁንም ቢሆን የሽግሩን ሰላማዊነት ስኬት ያሳካል ወይስ ያስተዋጉላል የሚለው በደንብ መታየት አለበት። እስካሁን የተደረገው ትክክለኛ ይመስለኛል። ለምሳሌ ጌታቸው አሰፋን በጉልበት ይዞ ማምጣት የዛን ያህል የሚከብድ አይደለም። ያ ግን ወደ ግጭት አምጥቶ ግጭቶች እየወለዱ ትግራይንና ሌላውን እንዲያበጣ በኢባስ እንዲያራርቁ አለማድረጉ ብልሃትነት ያለው ይመስለኛል። አንዳንድ የሚነሱ ነገሮች ግን መታረም አለባቸው። ኢትዮጵያ ህገ መንግስት አንድ ክልል ተገንጥሎ የራሱን መንግስት መመስረት ከፈለገ ጠመንጃ አያስፈልገውም። እኔ ለምን ዛቻ፣ ጠመንጃ፣ ጦረኝነት ለምን እንደሚያስፈልግ አይታየኝም። ስለዚህ የህወሓት አመራሮችም እውነት የትግራይ ህዝብ የራሱን ሪፐብሊክ መመስረት ይፈልጋል ብለው ካመኑ ያን ህዝቡ ስለማያምኑት እንጂ ህዝቡን ካመኑት ለክልል ምክር ቤት አቅርቦ አስወስኖ በህገ መንግስቱ መልኩ መስራት ነው። ይጠቅማል ወይ ነው ይሄ በትግራይ ሊቃን መካከል ለውይይት መቅረብ ያለበት። ይሄ ፖስቸሪንግ ከማዕከላዊ መንግስት ፌዴራል መንግስት ራሳቸውን እያራቁ እንዲህ ካልሆናችሁ እንገነጠላለን የሚለው አይነት ጥሩ ፖለቲካ ነው ወይ? ኢኮኖሚክ ፖለቲካል ሴኩሪቲ ቫያቢሊቲውን አይተውታል ወይ? ይሄንን መከራከር አለባቸው፣ መደራደር አለባቸው በራሳቸው ጊዜ። በጣም ልክ ትግራይን ለመውረር ትግራይን ለማጥፋት ልክ አማራ ክልል የሚደረገው አይነት ፖለቲካ ለማጥፋት ቢላዋ እየተሳለ እንደሆነ አብይ ጸረ ትግራይ ነው ምናምን የሚባለው በወጣት ውስጥ እያሰረጹት ነው። ለጊዜው ያን ወጣትና ያን ህዝብ እንደዋሻ ሊጠቅማቸው ይችላል። ኢን ዘ ሎንግ ተርም ግን አደጋ አለው። መረራ ጉዲና የሚለው ነገር አለ። ብሔረተኝነት መጠቀም መጀመር ነብርን እንደ ፈረስ ለመጋለብ መዘጋጀት ነው። የት ጋር እንደምትሳፈሪው ተደብቀሽም ይሁን አስረሽው ልትሳፈሪው ትችላለሽ። ከዛ በኋላ ከተለቀቀ በኋላ የት እንደሚያወርድሽ ነብሩ ብቻ ነው የሚያውቀው፣ አንቺ አይደለሽ የምትወስኚው። ስለዚህ ብሔረተኝነትን በጥንቃቄ ካልተጠቀምንበት ብሔረተኝነትን ማኔጅ እንደሚያደርግ ሰው ነው የምናገረው። በጥንቃቄ ቴምፕሬቸሩን ከፍ ዝቅ እያደረግሽ ሉጋም አድርገሽበት ማቴጂ ከሆነ ለማስፈራሪያ ብቻ አውትዋርድ ብቻ አንቲቲሲስ ኦፍ ሰምቲንግ የፌዴራሉ አንቲቲሲስ የአብይ አንቲቲሲስ ብቻ አድርገው የሚሄዱት ከሆነ የራሱ አውሬ የሆነ የራሱ ህይወት እየፈጠረ ስፒዱን እየጨመረ እነሱን በፈለገበት ቦታ አራክፎ ሌሎች ተሳፋሪዎችን እያቆናጠጠ የሚሄድበት እድል ይታየኛል። ስለዚህ አዛውንቶቹ እነ ስብሃትም እነ ስዩምም አሁን መራር ላይ ያሉትም እነ ደብረጽዮንም እነ ዓለምም ማሰብ አለባቸው። እዛ የሚመሽጉበት ምክንያት ደግሞ አይታየኝም። እኔ ዋየር ዘይዘር እንጂ የሚፈልጋቸው ሰው የለም። አንድ ሁለት ሰው ከጌታቸው ብቻ ይመስለኛል መጥሪያ የወጣበት። ሌሎቹ መጥተው እዚህ ካለው የአማራ ሊግ ጋር እዚህ ካለው ከኦሮሞ ሊግ ጋር በር ዘግተው መደራደር ነው። ጥቃት እየተሰነዘረባቸው ካለ መገለል የሚኖርባቸው ካለ ያቅርቡት። ከመጣው ቀን ጀምሮ ስለነበረው ይሄ ነው። መቀሌ ላይ እዛም ያስተዳድሩት ይቀመጡ። መቀሌ ላይ አይደለም መድሎ ከተደረገባቸው ከዚህ ከፌዴራል ነው ከአዲስ አበባ ነው። እዚህ መጥተው መደራደር እንጂ እዛ መሽገው የትግራይን ህዝብ የባሰ ማጦዙና ዴንጀረስ የሆነ ውንድ ናሽናሊዝም የመፍጠር አሰራሩ በኋላ እናቆማለን ሲሉ ፍሬን ሲይዙ ጥሏቸው እንዳይፈራሉ እና እዚህ ላይ መጠንቀቅ አለባቸው። ከሌላውም ወገን አሁን እንኳን ረግቧል። ከሌላውም ወገን ቢሆን ከዚህ የዚያሬ ዓመት አካባቢ የነበረው አግሬሲቭ የሆነ ጸረ ህወሓት አመለካከት ከጸረ ትግራይ ጋር ተያይዞ የሚሄደው መቆም አለበት። ቆሟል በአብዛኛው። አሁን ግን ባለው ሁኔታ የሚያዋጣ ሁሉም እዚህ ከተማ ላይ ሰብሰብ አድርጎ ተወያይቶ ተደራድሮ የጋራ ሀገር ወደ መመስረቱ መሄዱ እንጂ ሁሉም በየፊናው ጎጆ ገንጥሎ ቁጭ ብሎ ለጦር መዘጋጀት መጨራረስን ወደ ማምጣት ካልሆነ በስተቀር ጥቅም ያለው አይመስለኝም።
ሌላው አንደኛ የታዘብኩት ነገር እኔ ህወሓት በባህሪው ማይችል ነው የሚመስለኝ የነበረው ዲሞክራሲ መስጠት ወይም ደግሞ ለዲሞክራሲ ያልተፈጠረ ስብስብ ነበር የሚመስለኝ። ለካ ዲሞክራሲ በገፍ መስጠትም ይችላል ህወሓት ብዬ ታዝቤዋለሁ። እዛ በነበረው እንቅስቃሴ ሳይ መሪዎች ይሰደባሉ፣ ድንጋይ ይወረወራል፣ ይዛታል፣ ይፎከር ነበረ። ግን ህወሓት በዚህ ገዢ ፈላጭ ቆራጭ በነበረበት ሁኔታ በመሀከል በፌደራሉ አዛዥ በነበረበት ሁኔታ በቀላሉ ሰዎች ለቅሶ እንኳን መውጣት የማይችሉበት ሁኔታ ነበረ። በነዛ በአይስ የታረዱ ልጆችን ሰው ለማልቀስ ወጥቶ ፖለቲካ አድርጎት ነበረ ህወሓት በሳቱ። ሌላው በሳውዲ አረቢያ በነበረው ኢትዮጵያውያን ላይ ደረሰ በተባለው ግፍ ሰዎች ሳውዲ አረቢያ ኤምባሲ ሄደው አልተኩሱም፣ ምንም አላረጉም። በር ላይ መፈክሮቻቸውን ይዘው በወጡበት ያፍስ ነበር እና በመቀሌ ያየሁት ሁኔታ በገፍ ዲሞክራሲን መስጠት የሚችል ድርጅት እንደሆነ ነው። እኔ እንኳን ከጫካ ስለወጣ ያው የሚያቀበትም አይመስለኝም ነበር። በቀጥታ በትግራይ ህዝብ ላይ ለትግራይ ህዝብ ለህወሓትም ቢሆን ወይም እንዳጠቃላይ እንደኛም ቢሆን ልንከባበር የምንችልበትን ነገር ፖለቲከኛ ስለሆኑ የሚያስቀምጡት አቅጣጫ ካለ በዚህ ጉዳይ ላይ ማንኛውም ግለሰብም ሆነ ቡድን አምባገነናዊም ዲሞክራሲያም ሊሆን ይችላል። አንዴ አምባገነናዊ የሆነ ኃይል ወደ ዲሞክራሲ ራሱ መለወጥ ይችላል። አንዴ ዲሞክራሲያዊ የሆነ ኃይል በክስተቶች ወደ አምባገነናዊ ራሱ መለወጥ ይችላል። አንድ ጋር የተባረከ የምትዩ ግለሰብ በክስተቶች ወደ ሰይጣናዊ መቀየር ይችላል። ስለዚህ ህወሓት ትላንትና አምባገነን ስለሆነ በዛው ይቀጥላል ማለት አንችልም። ኢህአዴግ የተረፈው ኢህአዴግ እንኳን ያው የህወሓትን በላይነት ስር ቢሆን ያን አምባገነን ግድያ አፈናን ሲያስፈጽም የነበረ ነው። ዛሬ በኦሮሚያ በተለያዩ ቦታ በአማራም ሊበራል ሆኖ እነሱ ነበሩ እስክትይ ድረስ የሀሳብ ብዝሃትነትን የሚያስተናግዱበት እድል አለ። ህወሓት ከነበረው ሚና ከተለያዩ አንጻር በቅድም ከተነተንኳቸው አንጻር ራሱን የፖለቲካ ምህዳሩን በደንብ አላሰፋም። ሆኖም ግን የለውጥ ወላፈን በፌደራል ደረጃ በሀገር ደረጃ ያለው የለውጥ ወላፈን ትግራይን ለብቻ እንደ ደሴት ጥሏት አላለፈም። ይሄ ህወሓት በተወሰነ ደረጃ ክፍተት እንዲያደርግ አድርጓል። ሆኖም ግን ከሌሎች ክልሎች አንጻር ስናየው የፖለቲካ ምህዳሩ አሁንም ትግራይ ውስጥ እንደጠበበ ነው የሚለው ትክክል ነው። ወደፊት በመናደርገው እንቅስቃሴ አይ ቲንክ የህወሓቶች አንድ ያላቸው ጥርጣሬ አለ። ስትሮንግ ፌደራሊስቶች ናቸው። ስትሮንግ የፌደራል ኃይል ፌደራላዊ ያልተማከለ መንግስት የትግራይ ህዝብ ራሱን በራሱ እያስተዳደረ ሌሎች ክልሎችም ራሳቸውን እያስተዳደሩ መሄድ አለባቸው። አሁን ያለው አቅጣጫ ወደ አህዳዊነት ይመልሳል የሚል ጥርጣሬ